እግዚአብሔር ወይ ማረን አማኑኤል ወይ ማረን። ስራቸው ምን አይነት ነገሮች አሏቸው የሚለውን ወንድማዊ ፍቅራቸውን እንድታሸቱ ይሄን መድረክ ፈጠርን ዛሬ። ቀድሞ ስንወያይ እኔ በኔ ቤት ማለት ነው በኔ ቤት በቃ ምርጥ በቃ አስታራቂና የሆነ ምክር ፈጣሪ መሆኔ ነው ማለት ነው። እና ትንሽ ጭንቅ ብሎ ላብላብ ብሎ እንትን ስል ምናምን ፍቅር አይገላለጹላችሁም ቀድመው ማለት ነውና አፈር ደቼ አግጠውኝ ከዛ በኋላ ከነሱ ብዙ ተምሬ 53 ደቂቃ ነው 54 ደቂቃ አውርተን አንዳንድ ጉዳዮች ላይ ጋራ መግባባት ይሄም አለ ተባብለን ከዛ በኋላ አንድነትን ስለማጽናት መክረን በፍቅር ስለሚሰሩ ነገሮች እዛሽ ላይ የተወሰነ ነገር ብለን ብዙ መረጃ ተለዋውጠን ተለያየን እንላቸዋለን። ከዛ እዚህ ጋር ደግሞ መተን ፎይ እኮ ልደትን ሰደበው በስማብ ልደት እኮ ፎይን አጠለቀለት ምናምን ብለው ልክ የክርስትና ሜዳችንን የስቴዲየም ሀተካራና ውካታ ለሚያስመስሉ ሰዎች ፍቅር በመትሰብ ካማናይት ቤት መኖራችን መታየት መቻል አለበት ብለን እነዚህን ክቡራን ወንድሞች ከፊት ይዘን መጣን እንላቸዋለን። ስለዚህ እንትኑን አትዝጋው ልደት ኮሜንቱ ባይዘጋም ችግር የለም። እንደው እንደው እቺኛ ቤት በላብ ይውጣላቸው ምንለው ነገር አለ። እኔ ላይፍ ስከፍት በላብ ይውጣላቸው ላሉ አንዳንዴና ይሄንን ነገር ላልሆነ መንገድ ተጠቀሙ ሰዎች የበለጠ መተንፈስ አለባቸው። ንዴታቸው እንዲተነፍሱ ያስፈልጋል። እኛ ፍቅር ነን። እኛ በጣም በብዙ መከባበር ስራዎችን የምናደርግ ነን። ያመለካከት ልዩነቶች ያካሄድ ልዩነቶች ይኖራሉ። እነዚህን ደግሞ በጣም በጥቂት ሰዓታት ውስጥ ፈተንም ደግሞ በጋራ መጓዝን የምናውቅ ኦርቶዶክሳውያን ነን። ይሄ መታወቅ መቻል ይጠበቅበታል። እንግዲህ በጣም ትልቁ ነገር ሰደበና ጠየቀ፣ ተጠያየቁና ተሰዳደቡ፣ ተጣሉና በቃ እንደው ተተቻቹ የሚለውን መለየት ማንችል ሰዎች አለንና ሁሉ ጊዜ እንደምለው ትችት በጣም አስፈላጊ ነው። ትችት ለሰው ልጅ ልክ እንደ ጸጉር ቅባት ነው። ያልተተቸ ሰው ስለመስራቱ ማረጋገጫ ማግኘት አይችልም። ስለዚህ ስንሰራ መገጫጨት ይኖራል፣ የሐሳብ ልዩነቶች ይኖራሉ። እነዛን በትችት መንገድ አስኪዶ በተገቢው መንገድ ሰፍቶ መሄድ ነው ዋናው ነገር እንጂ ትችት ከጠፋማ ምኑን ሰራ። ስለዚህ በዚህ መንገድ ነው ነገሮች የሄዱት። ከፎይም ጋር በተያያዘ እንግዲህ ቀድመን ማሳሰቢያ ሰጥተን ነበር። ከብፁዕነታቸው ከአቡነ አብርሃም ጋር በተገናኘ ይሄን ነገር መሰንጠቅ አይቻልም ብለናችሁ ነበር። ነገር ግን ወደ ኢሚዲየትሊ እፎይ ላይቭን እስኪዘጋ እንኳን አልተጠበቀም። የሆነች ኮሜንት ተመዘዘችና ግሪን ስክሪን አድርገው እፎይ አባቶቹን አያከብርም አባቶቹን ሰደበ ምናምን አይነት ነገር ውስጥ የገባችሁልን ሰዎች አላችሁ። በእውነት የተቃመ እፎይ ከብፁዕ አባታችን ከአቡነ አብርሃም ጋር ያለውን ግንኙነት ለማወቅ ከማንም በላይ አምኖ ጉዳዩን ነገሮች እንዲሰሩለት የወሰደው ወደ ብፁዕነታቸው ይሄ የብፁዕነታቸው ልጅ መሆኑን እፎይ ያሳይ። ስለዚህ ይሄንን ነገር ሳትመለከቱ እፎይ የሆነ ነገር አለ በሚል ብቻ ወደ አልሆነ ነገር ወስዳችሁታል። ጥያቄ መጠየቅ አባቶችን ነውር አይደለም። በእውነት ስራዎች በጣም ተደራርበው መገፋቶች በጣም ተደራርበው አንዳንድ ያልሆኑ አካሄዶችን በቤተ ክህነት ደረጃ መታየታቸውን በጥያቄ መንፈስ ይዞ መቅረቡ ክፋት የለው። እንዲታረም አይደል እንደምንፈልገው። ተቋማችን እኮ ከምንም በላይ መጠበቅ ትፈልጋለች እኮ አይደል? ሃይማኖት ማለት የስጋ ሀተካራና ውካታ ያለበት ቦታ ማለት አይደለም። መንፈሳዊነት የሚሰለጥንበት ታላቅ ስፍራ ነው። ስለዚህ ይህ ስፍራ ባልሆነ መንገድ ሲዋጥ ማየት ነውር ነው የሚሆነው። ስለዚህ ይሄን ለማስተካከል አባቶችን መጠየቅ ክፋት የለው። እንደው አይነኬና አይነኩብኝ አይነት ሐሳቦች ሁሉ ጊዜ ቲፎዞ እየፈጠረብን ይሄዳል። በአውዱና በመልኩ ግን ነገሮችን መረዳት ብንችል ሁሉ ነገር ለውጥ ለማምጣት የሚበጅ ነው ብለን እንላለንና በዚህ ጉዳይ አሁን ወንድማችን ልደት የነበረው ሐሳብ ነበር ባይዘው እንደው የሆነ ነገርን ለማድረግ ከእፎይ ጋር 100% መስማማት እኮ ላይኖር ይችላል። ምን ያህል እንደ በሐሳብ እንዲሞን የለበትም እንደሚሆን አለበት እንደምንባባል ማለት ነውና ይሄ ምንም ችግር የለው። እንደ ልዩነትና እንደ ስንጥቃት አትቁጠሩት። ስለዚህ ከብፁዕነታቸውም ጋር የተያዘው ነገር ቀለል ያለ ነገር ነው ማለት በቃ የተፈጠረው ነገር በጥያቄ ቀለል ያለ ስል ጉዳዩ ሳይሆን እፎይ ያቀረበበት መንገድ ብፁዕነታቸው ይሄን ነገር ሸፍነውታል። ይሄ ነገር መሆን የለበትም አሁንም ሊያዩት ይገባል ሂዱና ጠይቋቸው ማለት ድጋሚ ጉዳዩ ይፈጸም ማለት ጉዳዩ ይታይ ማለት። ስለዚህ ይሄ ነውር የለውም። ይሄን በፖለቲካ ወስዳቸው ይኸው እንደዚህ እንደ አቡነ አብርሃም እኮ የሃይማኖት አባት ናቸው። ፖለቲከኛ አይደለም፣ የትግል መሪ አይደሉም። ይሄ ካልገባችሁ በጣም አስቸጋሪ የደፉት የፉድና አስኬማ እኮ አስተዋጽኦና እኮ ሁነቱ እኮ ለሃይማኖት የሚበጅ ነው እንጂ የፖለቲካ የጦር ምላጮችን ለመቅረጽ የሚጠቅም አይደለም። ስለዚህ
ብፁዕነታቸው ሁላችንም አባት ናቸው የሁላችንም ከዚህ ቀደም ተናግሬዋለሁ እፎይ ቤት ከብፁዕነታቸው ጎን የተሰየምንበት በማህበራዊ ሚዲያ ያለ ልጆች በጣም በርካታ አጋጣሚዎች አሉ ነገር ግን ደግሞ በጥያቄ መንገድ ደግሞ መቅረብ የሚጠበቅባቸው ነገሮች ይኖራሉ ይሄ ክፋት የለውም ስለዚህ እንደው አሁንም ወደ ለየለት መንገድ ያንንም አትወሰዱ በወንድሞች መካከል ደግሞ አለቀላቸው በቃ አረ በእቅበተ እምነት ሁሉ የሰሩታሉ የምንፍቅና እቅበተ እምነትና የእስልምና እቅበተ እምነትን በሚል ፊገር ሁሉ ያስቀመጣችሁለት ሰዎች አላችሁ ሀገር የምታድግበት ማንነታችሁ ጭምር የሚቀየርበትን እንደው በጣም ቁጥራዊ ነገር ብትሰሩ እንዴትና የት ትደርሱ ነበር እና እነዚህ ወንድሞች መካከል በጣም ጽኑ ፍቅር አለ አውርቶ የማይጠግቡ ተወያይተው ተመካክረው የማይረኩ ለቤተ ክርስቲያን የሚበጅ ነገር ለማበርከት ምንም ነገር ዋጋ የሚከፍሉ እንደዚህ እኔ ከበላይ ሲቀመጡ በዚህ ባለፈው ሁኔታ የነሱን ያህል ዋጋ አሁን በእፎይ አንደበት እኔ ስመሰገን ነበር አረት ሄዶ በሁሉ ነገር ከጎኔ ነበር ምናምን አለ እኔ ግን ዋጋ አልከፈልኩም ዋጋ የከፈሉ ከተባሉ እንደነ ልደተ ቃል አይነቶቹ ደግሞ ሳይናገሩ ሳያወሩ ዋጋ ከፍለዋል ስለዚህ በእፎይ ልደተ ቃል ዋጋ ይከፍላል በልደተ ቃል እፎይ ዋጋ ይከፍላል ሁለቱም ለሃይማኖታቸው ዋጋ ይከፍላል ታላላቅ ወንድሞቻችን ናቸው ስለዚህ የነሱን ፍቅር እንደው እንድንማርበት ከነሱ መተቻቸትም እንድንማር ይሄን መተቻቸት ለመጥለፍ የተጠቀማችሁ ሰዎች አይምሯችሁ ጥሩ ማያስብ በቃ እፎይ የሆነ ነገር አለው ልደተ ቃል በቃ ገደለው መርዛጋተው ልደተ ቃል በቃ ካራ ነሳበት ምናምን ሳንጃ መዘዘበት የምትሉ ሰዎች እንደዛ አይደል ይህ ጽኑ ፍቅር ይህ ጽኑ ተግባር ጽኑ የሆነ ትችት ይኖረዋል ውስጥ ነገር ግን ያመጣላላት አይደለም እንዴት እንደሚፋቀሩ እነሱ ይነግሯቸዋል እኔ ምንም አልናገርም ይምራው የተባለው ሁኔታውን ዝም ብሎ ለማስረዳት ያክል ነው ስለዚህ ክቡራን ወንድሞች ያላቸውን ጽኑ ፍቅር ይነግሯቸዋል በዚህ ጉዳይስ ምን አይነት ነገሮች ታዘቡ የሚለውን ራሳቸው ይነግሯቸዋል ወደ ልደት መልሰውና ከዛ ወደ እፎይ እንሄዳለን ኡስታዝ ነው በእኛ ቅጽል ስማቸው በዚህ ሄዶይ እግዚአብሔር አክብርልን አንተ መልካምና ትልቅ ሰው አስተዋይ እናመሰግናለን ስላደረከው ሁሉም ነገር ጋሽ ኡስታዝ እንኳን ደህና መጡ እፎይ እንኳን ደህና መጣ ድምጽን አሰማና ከዛ እንቀጥላለን እንዳቀውተው እንደቀደሙ እንደ ቪዲዮ በቤትኛው ቶኒውን ሄድብኝ በቃ እዚሁ እኔ ላይ ሄድባሉ አላልከኝም ነው ኦዲየንሱ እንዴት ነው እሱ ቢሄድበት እንዴት ያዋጣኛል ዴዶ ታላቅ ማን ነው ሲማውጣ አይደለም በሽበት እፎይ ነው መሰለኝ በመመለጥ በዛ ማን ነኝ ከልደት ይሻላል እንደዛ ከሆነ የኔ ትንሽ ገባ ያለ ነው ግን እንደ ልደት አይደለም እንደ ልደት አዲስ ኪዳንና ብሉይ ኪዳን የኔ እያመለጠች ነው የኔ ለካ አንተም የሳሳ ነው ፀጉር ሸፍኖብኝ እኮ ታውቃለህ ትንሽ ነው ጭንቅላቴ ለዛ እያመለጠች ነው ያንስ ተለቅ ቢል ኖሮ ይቆጣጠር እንትን ይል ነበረ ስኬር እንትኑ ምንድነው ስፋቱ ተለቅ ቢል በእናንተ አይን እኔ ሶስተኛ ምን ታረሳሳለ ላይቭ ከፍቶ ሰድቦኛል እኔ አሁን ይቅርታ ይጠይቀኝ አሞኛል ተሰምቶኛል ላይቭ ላይ ሙልጭ አድርጎ ሰድቦኛል ልደት እና አንድ ቪዲዮ ሳልሄድበት ነው ምንድነው ጥሪ የምታቀርቡልኝ አልጠገብኩም እኔ በአንድ ቪዲዮ ሌላኛውን ቪዲዮ እዚሁ ስራው ፓርት 2 እና ፓርት 3 ይቀረኛል አረ ለሽቶ ካምፓኒው ተመረጠው አከበርከው ልደት ንግግር ከሐዲስ እንዳጣች ፎይ በኔ ንግግር ከሐዲስ ከቁርአን ይፈለግልሃል ዲያቆን እስኪያስ ብቅ ብለዋል መሰለኝ ከታች ደርድራቸው እናንተ ብታወሩ ታላላቆች ሲገቡ ማክበር ደግሞ እነሱን ይገባል ልደት ይቀጥል እስቲ ቀጥል ለሱ መንደርደሪያ ቪዲዮን ይስራ እዚሁ ኦኬ በመጀመሪያ ደረጃ በዚች እኔ ናፈቀኝን ወንድም ሰላም ልበል እፎይ እንዴት አለልኝ
ሰላም ነው ወይ? እግዚአብሔር ይመስገን። እንዴት ነው? አምላክ ይመስገን። ድምፅን ስለሰማን መልከን ባናየውም ፎቶን ስላሳየን እናመሰግናለን። እኔ ራሴ እተባበራለሁ ልደትን እንዳትለቀው አንድ ቪዲዮ። እሺ ታዩኛላችሁ። ከሳምንት እንገለጣለሁ። ማማቷ ምናምን ጥለፍና ላይቭ ብዙም የመግባት ፍላጎት አልነበረኝም። ጾሙ ምናምን ይለፍና ግን የሚገርም እንደ ልደት የሚወድ የለም። አፉ በለው። ኧረ ውሸቱን ነው። ይሄማ በጩቤ ራሱ አይደለም በጦር ወቅት ነው ራሱን እንጃ። እኔ እንደሚወደኝ የሚወደኝ አይመስለኝም። አይ እኔ እየጠረጠርኩ ነው። ሳምንቱን አስታውስ። ያው እንኳን አንተ ክርስቶስም የተከዳበት ሳምንት ስለሆነ እሱን እስሬ ብትሆኑ ጨብጦት ነበረ። ባየር ዶሮና አስተዋለን ያለቀሰ ይቅር ትለዋለህ። ኧረ ኖ አሁን እኮ ቀጣይ ዶሮ መንበላበት ነው። ቢያንስ ዶሮ አሰርቶ ይምጣ። የባሌ ጎባ ያዳል በግ ያምጣ፣ አለበለዚያ እንዳትታረቀው። ዲያቆን አሁን አመጡት ጨዋታው። አሁን አመጡት። ፒርስ ልደት አንድ በጣም ጎበዝ ነው። ሩዝ ሲሰራ በስማ በጣም አንደኛ። በኢየሱስ ስም ይቅርብኝ። እንደተጣላን አንታረቅ። ቴዶ ቻይና በሞላበት ኢትዮጵያ ሩዝ ማልወደው ምግብ ይጠራል። አልፈልግም። ኦሪጂናሎች ያየው እፎይ እንደው ሩዝ ከሚበላ ማለት ነው እንደ ዮሐንስ መጥምቅ ቅጠል ቢበላ ይሻለዋል። በቃ ረሃብ ርቦታል እንኳን ቢባል ማለት ምን በደልኩኝ? እንቆርጣለን። አሁን ጾም ሊፈታ ነው። እንቆርጣለን። በቃ ያኔ አዳል በግ ተብሏል። ያ አዳል በጉን ከነላቱ ካላመጣ እንዳትቀበለው። እውነት ነው። ምን አንተ ብዙ ሀብት ያለ ሰው ነህና በበግ ብቻ ላትቆም ትችላለህ። እስቲ ንገራቸው፣ ዲያቆንንም አሳምናቸው። የባሌ ሰንጋም ሊያመጣ ይችላል። ሌላው በነገራችሁ ላይ አሁን ስለ ልደት ሳወራ አይምሮዬ ላይ መጣውና እሱም እንዲያወራበት የሚያስፈልግ ልደትን በሚያጋጭ መልኩ እፎይም መረጃው ሲደርሰው ባልሆነ መንገድ እንዲደርሰው የተደረገ አንድ ነገር አለ። በአረቡ ዓለም ላሉ እህቶቻችን ክብር አልሰጠም የሚል ነገርን ቆራርጠው የገጠሙ ሰዎች አሉ። ይሄ ቆርጦ ቀጥልነታችሁን በእውነት ለመንገድ ብታረጉት ሀገራችን ምን ያክል በርካታ መንገዶች ይኖሯት ነበር። የመኪና የትራንስፖርት መጨናነቁም እንደዚህ አይሆንም ነበርና ምን አይነት ቆርጦ ቀጥሎች እንደሆናችሁም ጭምር ልደት ይናገራል። ምክንያቱም ቅድም ስንነጋገር በጣም ነው የተደነቅንበት። ስለዚህ እዚህ በማህበራዊ ሚዲያ እንዳጠቃላይ በብዙ ሁኔታ ውስጥ እየተንቀሳቀስን ያለ ልጆች በአረብ ሀገር ያሉ ወገኖቻችን የሚያደርጉትን ተሳትፎና እንዴት ልበላችሁ መገኘትም ከሆነ መገኘታችን ምክንያት ከእግዚአብሔር ባሻገር እነሱ ናቸው ብለን ልንል እንችላለን። ይሄንን ልደትም አይስተውም፣ እፎይም አይስተውም፣ ማንም ይስተዋል ብዬ አልገምትም። ነገር ግን ይሄ ለማጋጨትና ለራሳቸው አጀንዳ ለመቅረጽ በወንድሞች መካከል ጡዘት እንዲኖር በማድረግ ስፍትፍት አድርገው ያመጧት ሰዎች አሉ። አንዳንድ ንግግሮችን ተናጋሪው ብቻ ነው አውዱን ሊረዳ የሚችለው። ተርጉሙ መስማት እስካልተፈቀደ ድረስ ያንን ነገር አልሆነ ስንጥቅጥቅ አድርጎ በማይሆን ነገር ማስኬድ ነውር ነውና እንደው ልደት ትንሽ ይበልበትና በሬም አቅርቦ በግም አቅርቦ ምን ይለዋል እፎይን የሚለውን እስቲ እንስማው። ያ እሺ፣ አመሰግናለሁ በድጋሚ ሁላችሁንም ክርስቲያኖች እዚህ የመጣችሁትን። በዚህ አጋጣሚ ንግግሬን ከመጀመሪያ በፊት ቀደም ላይቭ ላይም በውስጥም የእፎይ ቪዲዮ ላይ ሜንሽን እያደረጋችሁ እየተሳደባችሁ የነበራችሁትን ሰዎች ብሎክ አድርጌያችሁ ነበር። ብሎክ ያደረኳችሁ ምክንያት ፋርዘር ብዙ ነገር እንዳትሳሳቱ ነው። እኔም እያየሁ ብዙ እንዳልቀየማችሁ ብሎክ አድርጌያችሁ ነበር። አስቀድሜ ያውን ሁላችሁንም ከዛ ብሎክ ውስጥ አስወጥቻችኋለሁ። ምክንያቱም ችግሩ እንደሚፈታ ስለማውቀው እናንተም ብዙ እንዳትሄዱ ብዙ እንዳትታኮሱ። እኔም ወንድማችሁ ነኝ፣ እፎይም ወንድማችሁ ነው። ለእፎይ እንደዚህ እንደጮህን ነገ እኔም ነገ የሆነ ነገር ቢያጋጥመኝ ለእኔ እንደዚህ መጮኋችሁ የማይቀር ስለሆነ ማለት ነው። ነገሮች ያልፋሉ፣ ይረግባሉ። ባጭሩ ወደ ጉዳዩ ስንመለስ ቴዶ ዘሩፋኤል ወደ እናንተ ከመምጣቴ በፊት ከቀን ጀምሮ ስልኬን ጠይቆ ደውሎ አናግሮኝ ነገሮችን እንድንፈታ ከእፎይ ጋር እንድንነጋገር ዲስከስ እንድናደርግ እድሉን ያመቻቸልን እሱ ነው። በድጋሚ እግዚአብሔር ይስጥልኝ። የኔ ሀሳብ ምንድነው? ባጭሩ እውነቱን ለመናገር እኔ ባስቀመጥኩት መንገድ አልነበረም ወንድሜ እፎይ ጋር የደረሱት ሀሳቦቼ።
እኔ ምንድነው ያልኩት እነፎይ የተናገሩትን እነፎይ ያነሱትን እነፎይ ያሉትን እያንዳንዱን ነገር አይቻለሁ መከራቸውን እኔ ለሰከንድ እንኳን አላሳለፍኩትም እነፎይ የተረማመዱበትን የሞት መንገድ እነዛን ሁሉ ነገር ተናግሬያለሁ ግን ባጭሩ ቅር ያለኝና የተሰማኝ ነገር ከምን አንፃር ነው ብዙ ነገሮች ሊኖሩ ይችላሉ አባታችን አቡነ አብርሃምን ግን በዚህ መንገድ ባይናገራቸው እኔ ደስ ይለኝ ነበር ምክንያቱም ይሄንን ያልኩበትን ቀደም ለፎይ አስረድቻለሁ ሐሳቤ ለምንድን ነው አባቶች እንዳይናገሩ የፈለኩበት ቢለውን ምክንያቱም ሳስረዳ እኚህ አባት ብዙ ህዝብ ይመሩ ናቸው የሲኖዶስ አባል ናቸው እፎይ በጣም ብዙ ሰው የሚሰማው ሰው ነው እሱ ቅሬታ ኖሮት ሲናገር እፎይ ቅሬታ ኖሮት ሲናገር በጣም ብዙ ሰዎች ዘንድ ብዙ መከፋፈል ሊፈጥር ይችላል ከዛ አንፃር እግዚአብሔር በጤና ከጠበቀው ጳላዲዮስንም እግዚአብሔር በጤና ከጠበቀውና ደና ከሆኑና ሰላም ከሆኑ ትልቁ ነገር ያ ነው ሶ ክፉን ነገሮች ጎንበስ ብሎ አሳልፈው ነገሮች እስኪስተካከል ድረስ በዝምታ ቢያልፉ መልካም ነው ከሚለው አንፃር ተናግሬያለሁ አባቶችን መናገሩ ነው ይስራ አላሰብኩ ማለት ነው እና በቀደም ከፎይ ጋር ስናወራ እሱን መናገሬ ከሱ ሐሳብ ተቃራኒ መቆሚ አይደለም ያናደደው ለምን እፎይ አቡነ አብርሃም ላይ እንደዚህ አይነት ሐሳብ አነሳ የሚለው አይደለም ያናደደ ወንድሜ የደረሰው የተቆራረጡ ቪዲዮዎች ከምን አንፃር ነው ከእህቶቻችን አንፃር አረብ ሀገር ላይ ያሉ እህቶቻችን እኔ እውነቱን ለመናገር እፎይ ያቀረበው ቪዲዮ ለተመለከተው ለየትኛውም ሰው የኔ መሳቅና እንትን ማለት በእነሱ ላይ ማላገጥ ወይም በእነሱ ላይ ሌላ ትርጉም እንዳለው አድርጎ ያሳያሉ ግን እንደዛ አልነበረም ፈለገና ኢዮብ መሰለኝ ይቅርታ አቋረጥኩ ንግግርን ፈለገና ኢዮብን አስገባቸው ከቻልክ ይቅርታ እየቀጠልክ እየተናገርክ እሺ ሞዴሬተሮች አሉ ሞዴሬተሮች ስራችሁን ስሩ በተቻላችሁ አቅም ሐሳቢ እንዳይልብኝ ነውና እኔ ስቲል አሁንም ብያለሁ ቅድምም ላይቭ ላይ ተናግሬያለሁ የኔ ሐሳብ አሁንም አባቶቻችን ሊቃነ ጳጳሳት በጣም ብዙ መንጋ ነው የሚመሩት በጣም ብዙ ነው የሚመሩት በእነሱ ላይ ያለ ምንም እንኳን መከራ ቢደርስብን ምንም እንኳን ስቃይ ቢደርስብን ምንም እንኳን ሐዘን ቢደርስብን በእነሱ ላይ በመናገረው ነገር ላይ ጥንቃቄ ያስፈልጋልና እኔ እንደውም እየተሳቀቅኩኝ ጭምር ነው የተናገርኩት እውነቱን ለመናገር በጣም እየተሳቀቅኩኝ ካያችሁ ማለት አስቀድሜ ወደዛ ሐሳብ እንኳን ከመግባቴ በፊት ሊደርስባቸውና የደረሰባቸውን እያንዳንዱን ነገር ሜንሽን ካደረኩኝ በኋላ ግን እዚች ጋር ባይናገር ብዬ እንደ ሐሳብ አስቀመጥኩኝ ከዛ ያው ቲክቶክ አይደለ እንደምታዩት በመሃል ላይ ብዙ ሐሳቦች ይሸረሸራሉ ልክ የሆነ ሰዓት ላይ ኮሜንቶች መጻፍ ጀመሩ እና እኔ ምን ብዬ ተናገርኩኝ እናንተ ምንም አላላችሁም እነፎይ ኮናችን እንዲሚሉትና ምናምን ሲሉ እንዴ እናንተ እኮ ያው ፊታችሁን ስላላሳያችሁ ያለው ፊታችንን ስላሳየን ታውቁታላችሁ አስቸጋሪ ነው ፊታችሁን ሸፍናችሁ በሳቅ መልክ ነበር እንዲህ ስል ዓለም የምትባለው እኔ በጣም ወዳት ቴና ተሷ ብዙ ጊዜ ላይቭ ላይ ማስገብቻታለሁ ስራዋንም ምን ያህል ዋጋ እንደምትከፍል ደጋግሜ ተናግራለሁ አሁን ስለተጣላን ከተቀየመች አላቅም በደማው ጊዜ ግን እንዲደግፋት ቪዲዮቿ እንዲታይ በራሴ ትንሽ ነገር አድርጌያለሁና ከዛ እሷ የጻፈችው ኮሜንት አሳቀኝ ሳኩኝ እኔና ስስቅ ተገጣጣመ ከዛ ሁሌ ነው ምለው እኔ ሁላችንም ማስመሰሎች አይ ቲንክ ከዚህ በኋላ እንደዛ ማለት ያለብኝ አይመስለኝም ሁላችንም ማስመሰሎች ነን እዚህ ጋር ያለ ነው እኔ በጣም ብዙ ጊዜ ይሄን ቃል ተጠቀማለሁ ከሱ ጋር ተገጣጣመና ልክ እህቶቼ ላይ እንዳላገጥኩኝ አይነት ነገር ተደርጎ ለፎይ ደረሰ ስለዚህ ፎይ ከራሱ ይልቅ እህቶቹ ላይ ለነሱ ዋጋ የከፈሉ እውነቱን ለመናገር እኔ እናንተን የመናገር ምንም አይነት ሞራል የለኝም ምንምም ደግሞ አርጋችሁኝም አታውቁም ስለዚህ ልክ በእንደዚህ አይነት መንገድ መስሏችሁ ከሆነ አንዳችሁን እውነቱን ለመናገር እናንተን በማቃለል እናንተን ዝቅ በማድረግ ለእናንተ ክብር ከማሳጣት የተነሳ ምንም አይነት የድፍረት ንግግር እግዚአብሔር በሚያውቅ አልተናገርኩም ላይቭ ላይም ነበራችሁ ያንንም ደግሞ አይታችሁታል እኔ ዋነኝነት ትኩረቴ የነበረው በቃ አቡነ አብርሃም ላይና አቡነ አብርሃም ላይ ብቻ ነበር እንጂ ከዛ ውጪ የትኛውንም አረብ ሀገር ያሉቶች ምን ያህል ዋጋ እንደምትከፍሉ አቃል እኔ ዲሻን በነበርኩበት ሰዓት ላይ 5 ቀን ሙሉ አረብ ሀገር ያሉ እህቶቼ ናቸው በረመዳን ወቅት ማለት ነው ቀን እየደከሙ ማታ ደግሞ ከኔ ጋር እንቅልፍ አጥተው ሲመዘግቡ ሪሲት ሲመዘግቡ የነበሩት እኔ ጉባኤ እንኳን ሳዘጋጅ የአረብ ሀገር ያሉ እህቶቼ ገንዘብ እንዲያዋጡ እንኳን አላረግም ለምን
እነሱ የሚያመጡት ገንዘብ እንዴት ሆኖ እንደሚመጣ ስለማውቀው እንዲህ አይነት ነገሮች ላይ እንዳትሳተፉ ነው ምላቸው። ራሱ ገንዘባቸው መያዝ ስላለባቸው ብዙ ጊዜ ተናግሬያለሁ። ስለዚህ አሁን ከመሬት ተነስቶ ምንም የሚቀይር ነገር የለም። እናንተን የምናገርበት ችግሬም ከእናንተ ጋር አይደለም። እኔ ሐሳቤ በቃ ወንድሜ እፎይ ላይቭ ላይ ተናገራትን ያቺን ንግግር እሷን በመቃረን ብቻ ነው የተነሳው። ከዛ ውጪ ከየትኞቹም ጋር ምንም አይነት ችግር የለብኝም። እውነቱን ለመናገር አንተ ምንም አልሆንክም እንዲያልሆንክም የሆንኩትን ወይ ደግሞ በጥቂቷም ከነፎይ የደረሰችብኝም በረከት እኔ ነኝ የማውቃት። እዚህ ጋር ማውራት አይጠበቅብኝም። ምናልባት ግን ደግሞ ለአንዳንድ ሰዎች መናገር ካለብን ከነፎይ ጋር የሚነጻጸር ነገር ደርሶኝ አያውቅም። እነፎይ በሄዱበት መንገድ አልሄድኩኝም። ነገር ግን ካስታወሳችሁ እፎይ ላይቭ የገባ ሰዓት ላይ እኔም ገብቼ ነበር። ከዛ በፊትም ላይቭ ይገባል እያልኩ ተከታታይ ቪዲዮችን እየሰራው ነበር። ከዛ ቪዲዮቹን ፕራይቬት አረኳቸው። ከዛ ላይቭ ላይ ገባው። እፎይ ድሉን ሰጠኝና ተናገርኩኝ። ስናገር ምን ብዬ ተናገርኩኝ? ወንድማችን እፎይ አይናችን እያየማ ወንድማችንንማ አትነኩትም የሚል ሐሳብ ስሰጥ ያ ንግግሬ በጣም ቫይራል ሆነ። ከዛ መጨረሻ ላይ እፎይ ምን ብሎ ተናገረ? ልደት በጣም ሃምብል ሰው ነው ምና ያው በእርግጥ ከሱ ጋር በተደጋጋሚ በስልክ ረጅም ሰዓት አውርተን ስለምናውቅ ያንን ሐሳብ ሰጠ። ያቺ ሐሳብ ተያዘችና እንዳጠቃላይ እኔ ላይ በቃ ዘመቻ ተከፈተ። እናንተ ማታውቁት እኔና የኔ ከሆነች ሰው ጋር ያሳለፍኩት በርካታ መከራ አለ። እውነቱን ለመናገር ቴዶ ያውቃል። በደህንነቶች እስከምፈለግ ዩኒቨርሲቲ የምማርበት ቦታ ላይ ድረስ ሄደው በተደጋጋሚ አተውኝ። ለረጅም ጊዜ ከቤትም አልወጣም። አሁን ሰፈር ቀይሬ ነው ያለሁት ባጭሩ። ይሄ ሁሉ የሆነው ምንድነው? እፎይና ልደት አቀራረብ አላቸው። ስለ እፎይ ስለ ልደት ይሄን ተናግሯል። ልደትም ስለ እፎይ እንደዚህ ብሏል። ስለዚህ አብሮ ተባብሮ የሚሰራ ነው። ይሄ ደግሞ በቀላሉ የትም ቦታ ሲዞር የምናገኘው ሰው ስለሆነ የቅዱሱን ማግኘት አለብን በሚል እኔን ረጅም ሰዓት ሲያፈላልጉኝ ነበር፣ ሲያሳድዱኝም ነበር። ስለዚህ ያ ነገር ምን እንትን አላለም እኔ ላይ ጫና ፈጥሮ ነበር በሰዓቱ። ይህንን ነገር ከምን አንጻር ነው ምላችሁ? እንደው ለአንዳንድ ሰዎች ነገሩን ለማስረዳትና ለማርገብ ያህል ነው ነገር የተናገርኩት። ይሄ ነው ግን ነጥቤ። እግዚአብሔር በሚያውቀው እፎይ የሰራውን ቪዲዮ አይቼዋለሁ። እግዚአብሔር በሚያውቀው የኔ ዓላማ አቡነ አብርሃም ላይ የተነገረው ነገር ቅር ስላሰኘኝና ያ ነገር ልክ አይደለም ብዬ ስላሰብኩኝ ነው እንጂ ከዛ ውጪ ከየትኛችሁም ሰዎች ጋር ምንም አይነት ችግር ኖሮብኝም አይደለም። እናንተንም የማቃለል ነገር አይደለም። እንደዛ ተሰምቷችሁ ከሆነ ያ አይደለም እና በዚህ ዙሪያ ላይ ይቅርታ ለማለት ፈልጋለሁ። ግን ስቲል አቡነ አብርሃም ላይ ያለው ነገር እኔ እንደ አንድ ቤተክርስቲያን ልጅ እፎይ የራሱን ሐሳብ አቅርቧል። እኔም ደግሞ የራሴን ሐሳብ ሳቀርብ አባቶች ምንም ቢሆን ምንም በዚህ መንገድ ብንመለከታቸው የሚል ሐሳብ የሐሳብ ልዩነት ሊኖር ይችላል። ያን ተከባብረን እናልፈዋለን። ከዛ ውጪ ከእፎይ ጋር ጥልቅ ወዳጅነት ነው ያለን። በጣም እንዋደዳለን፣ እንከባበራለን። ብዙ ጊዜም አውርተናል፣ ተወያይተናል። ከዛ የዘለለ እናንተ እንደደገሳችሁትና ልክ ልታቃርኑና ልታደባድቡን በሄዳችሁበት ልክ አይደለም እኔና እፎይ ጋር ያለው ነገር እውነቱን ለመናገር እና ቀደምም ይሄንን ረጅም ሰዓት ስናወራ የነበረው በሁለታችን መካከል በተፈጠረው ጉዳይ ቅር የተሰኛችሁ ልባችሁ የተሸበረ ሰሞነ ሕማማት ላይ ሆናችሁ ሌላ ሕማም የጨመርንባችሁ ሰዎች አድማጭ ተመልካቾች ተከታታዮቻችን በእግዚአብሔር ስም እኔ ይቅርታ ጠይቃለሁ። ግን ደግሞ ከእፎይ ጋር ይሄንን ችግር ፈታ ነው። ግን ደግሞ በጣም ክፉ ንግግር የተናገራችሁ ደግሞ በጣም በርካታ ሰዎች አላችሁ። እናንተን ይቅር ብያችኋለሁ፣ ምንም ችግር የለውም። ልክ አንዱን በጣም የሚሰራ አንዱን ደግሞ በጣም ጥቅም አልባ አድርጋችሁ ስላችኋል። እፎይም በራሱ ሜዳ እኔም በራሴ ሜዳ ለቤተክርስቲያን ምናልባት እሱ በሄደበት መንገድ ላልሄድ ይችላለሁ። ግን ቤተክርስቲያንን ባልጎዳትም ግን ትንሽዬ ነገር ደግሞ ከወንድሞቻችን ጋር ሁላችንም አድርገናል። የሚወራልንም ነገር አይደለም። ምንም ይሁን ምንም ሲሆን ለማስማማት መሞከርን ያለባችሁ እንጂ ለዘመናት የመጣንበትን መንገድ በአንዴ ግልብጥብጥ ማድረጋችሁ ልክ አይደለም ለማለት ያህል ነው። ወንድሜ እፎይ በማዕከላችን ያለው እሱም ደግሞ የተሰማውን ነገር ይናገራል። በአጭሩ የተፈጠረው ነገር ግን ይህ ነው ለማለት ነው። እግዚአብሔር ያክብርልኝ። ልደትሻ በጣም እናመሰግናለን። እንግዲህ የተከበራችሁ እዚህ ውስጥ በጋራ ግንዛቤ እንድንይዝበት የሚያስፈልገውንም ነገር ጭምር እያዝ መሄድ መቻል አለብን። እነዚህ ሁሉ ታላላቅ ወንድሞችና አባቶች ባሉበት በእውነት ብዙ ባላወራ መጣን። ግን ከዚህ ቀደም እፎይ ቤትም አንድ ነገር ተናግረናል። እኛ እንዳጠቃላይ ታላላቆችም የሚፈልጉት አጋዥ ነው እንጂ ቲፎዞ አይደለም። ቲፎዞ ሁሉ ጊዜ የማይሆን ፍንጣትን መፍጠር ልምድ ነው። በቃ ቲፎዞ መጓተት እኔ ፈለገ ነው እዮብ አለኝ፣ እኔ እዮብ አለኝ፣ እኔ ፈለገ ልክ ነው እዮብ ልክ ነው አይደል?
በሐሳብ ገበያ ውስጥ የሆነችን ነገር መውሰድ ከዛ በኋላ ደግሞ እየተማሩ መሄድ ከዛ በኋላ ደግሞ ታላላቆች ለሚሰሩት ደግሞ መልካም ተግባር አጋዥ ነው። መውደድ ማለት ሲገባን ይሄው ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ባለን አንድነትን ይሄ ነገር ነው ምናልባት ፋንክሽናሊ ጥቅም ሊኖረው የሚችለው። ስለዚህ አሁንም ይሄ አጉል እዚሁ ኮሜንት ላይ እየተመለከትን ስለሆነ እገሌ እንትና እገሌ ልደት እንደዚህ አሁን ልደትና አፎ አንድ ነን እያሏችሁ እኮ ነው። አንድነትን እየሰበኩልን ነው። ከዛ አልፎ ታላላቅ ወንድሞችም ገብተው እንደዚህ እኮ በፍቅር ሰብሰብ ብለን እኮ እየተመካከርን ነው። ይሄም ይነግራችሁ ሁላችንም አንድ ነን። ስለዚህ ይሄንን አንድነት የሚያደፈርስ ነገር ባካችሁ ማናችንም ከመፍጠር እንቆጠብ። ያስተሳሰብ ልዩነቶች መተቻቸቶች በጣም ይኖራሉ። መተቻቸት የጠራ የጸዳ ፍክት ያለ ቆንጆ ሐሳብ እንዲፈጠር ያደርጋል እንጂ አያገዳድልም። ይሄን ተጨባጭ ማድረግ በጣም ተገቢ ነው ብዬ አስባለሁ። ነገራችሁ ልደት እኮ በጣም ያላቸውን መፈቃቀር ያላቸውን መዋደድ የምር ቅድምም እኔ ተረድቻቸዋለሁ ያንን ነገር እኔ ማለት ነው። በቃ ሽምቅቅ ነው ያልኩት እኔን አሸማቀቁኝ በፍቅራቸው ነው የተሸማቀቁ እኔም ብሎ አስታራቂ ማለት እኔ እኮ በቃ ወይ ልደት ይቆጣል ወይ እፎይ ይቆጣል ብዬ ነው የምገምተው ማለት ነው። እነሱ ያወሩት ነገር ግን በጣም ነው የሚያስቀው ገና መጀመሪያው ላይ ማለት ነው። ስለዚህ ፍጹም ፍቅር ፍጹም አንድነት ፍጹም መከባበር ውስጣችን አለ። መቼም ይሄ ደግሞ ሊቆረፍድ አይችልም። መቼም ያ ከመተጋገዝ ለአንዲቷ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ከመልፋት አይከለክለን። እንደዛ አድርጋችሁ እንዳታስቡት መቼም ቢሆን። አሁንም ምናልባት ተነስቼ እኔ ኢዮብ ላይ ተቃራኒ ሐሳብ ሊኖረኝ ይችላል። ኢዮብን ግን አልወደውም ማለት አይደለም። እንዴት ነው ላልወደው የምችለው? ምክንያት አለኝ ላለመውደድ? ከሱ ጋር ብሬ ላለመሰለፍ ምክንያት ይኖረኛል? ስለዚህ ይሄ ነገር አይሰራም ለማለት ነው። እንዲሁ አሁን በመታየት አንድነትና ፍቅር ነገሮች የሚቀጥሉ ናቸው። ብዙ ትግል አለብን፣ በጣም ብዙ ዘመቻ አለብን። በእነዚህ ዘመቻዎች ውስጥ አንዳችንን ጥለን መሮጥ አንችልም። ስለዚህ ፍጹም ፍቅርን አጽንተን ነው የምንሄደው። እንግዲህ ስለ ቆርጦ ቀጣዮች ልደት ነግረዋቸዋል። በጣም ያሳፍራል። አንዳንዴ ሰውን በማጋጨት ምን ትርፍ ይገኛል? ሀገራችን ኢትዮጵያን እንደው በምሁራንና በልሂቃን አስተሳሰብ እንዳትበረክትልን አድርገን ነገሮችን ዝግትግት አድርገን ይሄ መሀይማዊ የሆነ አካሄድን እየፈጠርን አንዱን ከአንዱ በማጋጨት ምን አይነት ትርፍ እንደሚገኝ አላውቅም። ሁሉም ነገር ላይ ማጋጨት የብሔሩ ሳይበቃ የሃይማኖቱ ሳይበቃ የተለያዩ አይነት ስርዓት ሳይበቃ ቢሆን ወንድማማቾች መካከልም ልክ እንደዚሁ አይነት ቁጭ ብሎ መቀመር አይምሯችሁን ምናልባት ለወንጌል ሐሳብ ብትጠቀሙበት ምን አለበትና በእውነት እናዝናለን። እርግጥ እናንተ ውስጥ ያለ መንፈስ ነው ዛሬ በእንዲህ አይነት መንገድ የሚዋረደው ብዬ አምናለሁና ይሄን ነገር እናስወግድ ከመካከል። ልደትሻን እናመሰግናለን። እፎዬ ደግሞ እንደዚሁ ጽኑ ፍቅሩን ገለጽ ያርግና አንዳንድ ነገሮችን አነሳስቶ ታላላቆች ደግሞ እዚህ ጋር አሉ እነሱም ደግሞ ሐሳባቸውን ይሰጣሉ። የምን ፍቅር ነው የምትለው? ልደት አናዶኝ ሳለሱ ሳድሬ ያው ብዙም እንትን የለውም አክቹሊ ምንድነው እሱ ብለው እና አይ ልደት ማይመቸኝ ሰው ነው ስላለ ምክንያቱም ጋብዞኛ አያውቅም። ያልጋበዘኝን ሰው እንዴት ነው ማመሰግነው? ሽንቴ ሸምጥጠ ተጋበዝ ስትባል ኖ ውሻ ያላበላው ነው የሚጮኸው ትላለህ። ውሻ ከኋላ እየጮኸ ነው። እስኪ ሚዩት ላድርግ። ያ ምንድነው እሱ ብዙም እንትን የለንም አክቹሊ። እኔ ፐርሰናሊ ልደት ለኔ ባለውለታዬ ነው። ብዙ ነገሮች እንትን ብሏል፣ በውስጥም ያወራኛል። አይ ቲንክ ጥቂት ሰዎች ናቸው ቴሌግራም ላይ የምደዋወላቸው። ከምደዋወላቸው ውስጥ አንዱ እሱ ነው። አይ ቲንክ ከሚሰሩት ንጽጽር ራሱ 10-15% ያህል ቢሆኑ የሚደዋወላቸው ነው። ከነዛ ውስጥ አንዱ ነው እና እናወራለን እና ለምንድነው እሱ ሜቢ በቪዲዮ ምላሽ የሰጠበት ከሆነ የመጀመሪያ ቪዲዮን አይቼ ነበረ ከአቡነ አብርሃም ጋር የተያዘ የሰጠውን አስተያየት። አቡነ አብርሃም ለሱም አባቱ እንደሆኑ ለኔም አባቴ ናቸው። ስለዚህ እይታው ማስቀመጥ ይችላል፣ መፍቱ ነው። እኔም እይታዬን የተሰማኝን በጊዜው አስቀምጫለሁኝ። ሰዎች በተመዘዙበት መንገድ ባይሆንም ማለት ነው። እኔም የተሰማኝን አስቀምጫለሁ፣ እሱም የተሰማውን አስቀምጧል።
ትናንትና ነው ያየሁት። እሱን ምንም አልመሰለኝም። መፍቱ ነው ባይዜ ከአቡነ አብርሃም ጋር በተያያዘ ከልደት ይልቅ ከቴዶ ጋር በጣም ተከራክረናል። በጣም ሜቢ ቮይሶቹን ሁሉ ማስደመጥ ይቻላል። ያስቀመጣቸውን ቴዶ ብዙ ተጨቃጭቀናል ከቴዶ ጋር ማለት ነው። ከአቡነ አብርሃም ጋር በተያያዘ ለምንድን ነው እንደዚህ ያልከው ብሎኝ እንደዚህ ማለት የለብም እንደዚህ እንት ማለት ጀስ አውርተናል አስቀድመን ማለት ነው። ላይቭ ላይ መጥቶ በኋላ እንትን ብሏል። ይሄንን ስጋ ስላለሁ ነው አንተ የራስህ አቋም አለ እኔም የራሴ አቋም አለኝ በሚለው አለፍ ነው እንጂ ማለት ነው። እና እንደዛ ነው። እኔ የምጠብቀው አለ ሰው አባቱን ነው የሚጠይቀው። አባቴ ስለሆኑ ነው የጠየኳቸው። አባቴ ባይሆኑ አልጠይቃቸውም። አባቴ ከሆኑ ደግሞ ጠይቃቸዋለሁ እኛ አሁንም ወደፊትም። ምክንያቱም አባት ከሆኑ የተሰማኝን ልጠይቃቸው መፍት ስላለኝ ማለት ነው። የሰማዩ አባታችንን እንኳን እንጠይቀዋለን ጠይቁኝ ስላለ ማለት ነው። ስለዚህ እሳቸውም አባት እስከሆኑ ድረስ እንጠይቃቸዋለን። ችግሮች ሲኖሩ እንደዚህ ስናለቅስ ዝም ካሉን ለምንድን ነው እሱ ዝም የተባልነው ብለን መጠየቅ መፍቱ ስላለን ማለት ነው። ሰዎች በሚጠበዝዙበት አንግል በዛ ውስጥ እገኛለሁ ብዬ አላስብም። እስካሁንም ነኝ ብዬም አላስብም። እንደዛ አይነት ነገሮችም ይመጡብኛልን ብዬ አላስብም። ወደፊትም ያመጣሉ ብዬም አላስብም። ሰዎች ግን ለምን እንደዛ ተረዱ ብዬ ደግሞ ሜቢ መሞገት አልችልም። ምክንያቱም መፍታቸው ነውና ከዚህ ቦታ ስለሆኑ ነው እንደዛ አይነት ኢንተርፕሬቴሽን ውስጥ እንደተገባ ብዙም ባላውቀውም ማለት ነው። መፍታቸው ነው ሰዎች እንደዛ ኢንተርፕሬት ማድረግ፣ ግን ሰዎችም መከልከል ስለማልችል ማለት ነው። እንዳንድ የቤተክርስቲያን ልጅ ግን የመጠየቅ መፍቱ ደግሞ አለኝ። ምክንያቱም እጅግ ጸያፍ ቃላቶች ላይምሮ የሚሰቀጥጡ ክርስቶስን የተሳደቡ በሚዲያዎች ደጋግመን አሰምተናቸዋል። ባናሰማችሁ ራሱ እንፈልግ ነበረ። እጅግ ላይምሮ የሚሰቀጥጡ ቃላቶች ማለት ነው በክርስቶስ ላይ የተነገሩ። እንደዛ እየተጮኸ እንደዛ እየተለቀሰ እንደዛ ክርስቶስ ላይ እንደዛ ሲሳለቁ የአይምሮ በሽተኛ ነው፣ ዘገምተኛ ነው ክርስቶስ፣ ሎቱ ስብሐት ዴ ነው ክርስቶስ፣ ግብረ ሰዶም ነው እየተባለ እግዚአብሔር ሕፃናትን ደፍሮ ደም በደም ያደርግ ነው የምታመልኩት፣ አምላካችሁ እንዲህ ነው እየተባለ ያ ሁሉ ቪዲዮዎችን አውጥተን ተውት። ከኔ ጋር ፐርሰናል ባሉት ሁኔታዎችን ተውት። በሚዲያ ላይ በወጡት መረጃዎች እንኳን አትሊስት ከቤተ ክርስቲያን የሆነች መግለጫ እንኳን እንጠብቅ ነበረ። የኔን ተውት። ጀስ ከኔ ጋር ያለውን ከአቡነ አብርሃም ጋር ያለውን ምናምን ነገር ኬዙን ተውትና እነኛ እንደዛ የተነገሩበትን አንዲት መግለጫ እንጠብቅ ነበረ። ያ ባለመሆኑ አስከፍቶኛል ፐርሰናሊ። ምክንያቱም ታቦት ጣውላ ነው ብለው ተናገሩ፣ ታቦት መክተፊያ ነው ብለው ተናገሩ ተብሎ መግለጫ ሲወጣ ክርስቶስ ላይ ደግሞ እንደዚህ ተብሎ ለተናገሩት መግለጫ እንኳን አለመውጣቱ እኔን ፐርሰናሊ አስከፍቶኛል። በዛ ምክንያት እንትን ያልኩት ነገር አለ። ቤቢ እናንተ ትክክል አይደለም ብላችሁ ማሰብ ትችላላችሁ፣ ማመንም ትችላላችሁ፣ መሞገትም ትችላላችሁ። ስቲል እኔ አሁንም አቋሜ ተመሳሳይ ነው። የእናንተን አቋም አከብራለሁ። ለምን እንደዚህ ያልክ ብላችሁ መሞገት መፍታችሁ ነው። ለምን እንደዚህ ያላችሁ ብዬ እናንተን ምጠላበትም ምንም ምልበትም የለም። ከቴዶ ጋርም ስለተነጋገርንና በሐሳብ ልዩነት ስለተላለፍን ማለት ነው። ያንኑ ነው ልደተ ቃል በኋላ ያለው ያንኑ ነው። ቴዶ እንደውም እኔ ቤት በኋላ ስለሰጋ ምንድን ያደረገው በአቡነ አብርሃም ላይ ቃላት እንዳሰነጥቁ ወደሚል ገባ ማለት ነው ቴዶ። ምክንያቱም እኔም የራሴን አቋም እዛለሁ፣ አንተም የራስን አቋም ያዝ ስለተባባልን ማለት ነው። ኤኒዌይስ እንደዛ ነው የቀጠልነው ማለት ነው። ያንን ከዛ በኋላ ሰዎች ለመሰንጠቅ ሲሞክሩ ከዛ በኋላ ደግሞ ልደተ ቃል በዛኛው ሲያስቀምጠው አየውና ብዙም አይ ባይሰራው አልኩና በወዴ ግን መፍቱ ነው እንደዛ መናገሩ ብዬ ዝምታ ነው የመረጥኩት። ቀጣይ ከዛ ሌላ ቪዲዮ መጣልኝ ማለት ነው። ሌላ ቪዲዮ ተላከልኝ። ምን የሚል ቪዲዮ? አረብ ሀገር ምሰሩ ውጪ ምሰሩ እንደዚህ ሴቶችን ፊታችሁን ተደብቃችሁ ነው ምሰሩት ብሎ ከዛ እናንተም እኮ ፊታችሁን ተደብቃችሁ ነው ምሰሩት። ከዛ ትንሽ ረዘም ያለ ሳቅ which is የማላገጥ የሚመስል ሳቅ የሆነ ንቀት የሚመስል ሳቅ አለበት። ከዛ ደግሞ መልሶ ሁላችንም አስመሳዮች ናችሁ አስመሳይ ነን የሚል አለው።
ይሄ ደግሞ ምንድነው እሱ አንድ ሰሞን እንትን ካልን በኋላ ሴቶችን እኛ መስግነን ነበር። አረብ ሀገር ያሉ ሴቶችን አብረውን የነበሩ ሴቶችን በደንብ አመስግነናል። ነገር ግን እኛ ካላልነው ተቃራኒ አድርገው ምን ሴቶቹን ይንቃል። ሴቶቹን ሲያመሰግን እንኳን 11ኛ ደረጃ ላይ ነው ያስቀመጣቸው፣ ዞር ብሎ ማያያቸው ሴቶቹን የሚል ተሰርቷል። ልደተ ቃል ደግሞ በዚህኛው መጥቶ እንደዚህ ተደብቃችሁ ነው አስመሳዮች ናችሁ ምናምን ሲል እህቶቻችንን ዲፌንድ ማድረግ አለብን። ምክንያቱም የእህቶቻችንን ችግር የምናውቀው በተሻለ ሁኔታ ከልደተ ቃል እኔ ያውቃለሁኝ። ስለ እህቶቻችን ከልደተ ቃል ይልቅ እኔ ጠንቅቄ ያውቃለሁኝ። ቴዎሎጂውን ልደተ ቃል ከኔ ተሻለ ያውቃል። አንደኛ እሱ መምህርም ስለሆነ፣ በሴቶቻችን ሁኔታ ላይ ግን ከልደተ ቃል ይልቅ እኔ ያውቃለሁኝ። ምክንያቱም ምን አይነት ቻሌንጅ ሊገጥማቸው እንደሚችል በእስልምናው ላይ ተሻለ አውቃለሁ ብዬ አምናለሁኝ። እህቶቻችን ላይ ማንኛውም ነገር አታክ ከመጣ ዲፌንድ ማድረግ ደግሞ የኔ ግዴታ ይሆናል ማለት ነው። አብረውኝ ከሚሰሩ ሴቶች ላይ የሆነ አታክ ከመጣ ዲፌንድ ማድረግ ስላለብኝ አየሁትና ተናድጃለሁኝ። ግን እነግረዋለሁኝ። ልንገረው አልንገረው እያልኩ በውስጤ እየተሟገትኩ ሳለው ሌላ ቪዲዮ አየሁኝ። በውስጥ አልነግረውም እዚሁ አደባባይ ላይ ነው የምናገረው ምናምን የሚል ቪዲዮ አየሁኝ። እንደዛ ከሆነ በውስጥ ንገረው ብለውት ወይ በውስጥ አልናገርም እያለ አደባባይ ነው የምናገረው እያለ ከሆነማ እኔም በአደባባይ ላይ ልነግረው ያስፈልጋል ማለት ነው ከሚል አንጻር ቪዲዮ ሰራሁለት ማለት ነው። እና ከኔ ጋር ምንም ፐርሰናል ችግር የለብንም። ልደት ባለውለታዬ ነው። ከብዙ ሰዎች ጋር ማስተዋውቆኛል። ብዙ ጊዜም ፕሮሞሽን ሁሉ ሰርቶልኛል። እሱ መምህር ነው። እሱ የተሻለ ከኔ እንደሚያቃቃለኝ ኤቭሪቲንግ በመጽሐፍ ቅዱስም የቆየም ነው። ንጽጽሩ ላለሙ ላይ ተናግሬዋለሁኝ። እንትን ላይም ትሁት ነው፣ ጥሩ ሰው ነው። ፐርሰናሊ ለኔ ምንም ችግር የለበትም። እሱ ግን ሲስተሮች ጋር በተደረገው እነሱን ዲፌንድ ማድረግ ስላለብኝ ያችን እኔ የተረዳሁት እንደዛ ነው። አይ የሳኩትም እንደዛ አልነበረም። እንደዛም ሴቶችን ዲስከሬጅ ለማድረግ ማለት ጨረስ ነው ማለት ነው። እና እንደዛ ነው። ሜቢ ሙክት ካስፈለገ ሙክቱን ለእናንተ ያቀርብላችሁ። ከኔ ጋር ምንም ጠብም የለንም። ፐርሰናሊ እኔ ከማንም ጋር ደግሞ ማለት እንደዚህ እንትኑን አልፈልገውም። ጀማ ፈጥሮ መጣላትም ምናምን ነገር ብዙም አይመቸኝም ሳይሆን አልፈልግም። ደግሞ መሆንም የለበትም የአንድ ቤተክርስቲያን ልጆች እስከሆን ድረስ ማለት ነው። ከሌና ከሌ እንደዚህ ከሌና ከሌ የሚባለው ነገር በጣም ከማይመቸኝ ነገር አንዱ ነው። እና ምንም የሚያገናኘንም ነገር የለም፣ ያጣላን የለም ማለት ነው። በጣም እናመሰግናለን። ሜቢ ከተቀየምክ ልደት ይቅርታ ማለት ወዳለሁ። ካስከፋው ሶሪ፣ አስከፍቻለሁ ይመስለኛል። ፊትህ ሲታይ ግን የተከፋ አይመስልም። በሬ አምጣ እንዳትለኝ፣ ስማ ዶሮ አመጣለሁ ብለህ በሬ አምጣ እንዳትለኝ እንጂ ኧረ እሱ ግዴታ ነው። በዛም በዚህም ብለህ እኔን እንደፈለገ መጠለስ ትችላለህ፣ እንደፈለገ መተቸት ትችላለህ። ኤኒታይም እህቶቼን ግን አታክ አደረግ ዲፌንድ አደርጋለሁ እህቶቼን። ይሄንን ጠንቅቀህ እወቀው። እኔን ግን ኤኒታይም ለኔ ባለውለታዬ ነህ። ኤኒታይም እኔን አታክ ብታደርግ ራሴን ዲፌንድ ለማድረግ አልገባም። ምክንያቱም ጥሩ ነገሮች ለኔ ያስተዋወቀኝም ወደ ቲክቶክ አንተ ነህ ሞሮፍ ልደት እኔን አታክ አድርጓል ብዬ ራሴን ለመከላከል ወይንም ላይክ እንደዛ ነገሮች ልደትን አታክ ማደርግበት ምንም ሚንስ አይኖርም። እስልምና ላይ የሚሰሩ ሴቶችን ግን አታክ ካደረግ ኤኒታይም አታክ አደርጋለሁ። በተረፈ ይቅርታ ካስቀየምኩ። በጣም ጥሩ። ያው አልበላሽም ምን አመጣው የሚለውን ደግሞ እኔ ልናገርና ምክንያቱም ይሄንን ነገር አሁን በተነገረው መንገድ ልደት አላለውም። ያው እንዳስረዳው ቅድም እፎይም እንዳላችሁ አላለውም፣ ሊለውም አይችልም። በእውነት ይሄ ድፍረት ማንም ጋር ይኖራልም ብዬ አላስብም። የተናገረበትን አውድና አገባብ ግን በደንብ መረዳት ያስፈልጋል። አንዳንዴ ግለሰባዊ በሆነ አይነት መንገድ የተለየ ስፍጥና ካለው ነገሩ የምትነጋገሩበት የሆነ ቋንቋ ይኖራል። ትችታዊ ቋንቋ፣ የተመረጠ ቋንቋ ማለት ነው። መጥፎ የሚባል አይደለም እሱምና
ከዛ አንፃር ግን ሁሉን ጩኸት ሁሉን ውካታ ግን ፍቅር የመጉደል አድርጎ መውሰድ ነውር ነው። እንደዛ አድርጋችሁ አትሰዱ ለማለት ነውና ልደት ያንንም አልተናገረም። ለሁሉ እንደው እንትን ላይ ያለ እንደዚህ ተደርጓል ማለት በቃ አላልኩም በዚህ መንገድ አልተናገርኩም ካለ ልደት በቂ ነው። ምስክር የሚሆነው ይሄ ነገር ነውና እንደው ሰውን ለመጥመድና መንገዱን ለማሰነካከል አጉል ነገር እንትና አትበሉ። በጣም ከባዱ ነገር እዚህ ሚዲያ ላይ ያለው አጉል የቲፎዞ መንፈስ ነው። አሁንም ደግሜ መናገር ካለብኝ ማለት ነውና ባንድ ሌሊት ንጋት አፍቃሪ ባንድ ሌሊት ንጋት ጠላት የምትሆኑበት ሁኔታ አለ ብዙዎች። ይሄ ነገር በጣም ሊቃኝ ይገባዋል። ትክክል አይደለም። በጣም ከወደዳችሁ አትጥሉ። ለምን ትጠላላችሁ? እና በጣም ከጠላችሁ ደግሞ ለመውደድ ሞክሩ። ምክንያቱም ይሄ ነው ሃይማኖታዊ ትእዛዛችንም ማለት ነውና የታዘዝነው ይሄንን ስለሆነ ለመፋቀር ንሩጥ እንጂ ሰው ለመጣላት እንዴት የመጣላትን ሪቫል ለመበጠስ እንዴት ትሮጣላችሁና ይሄ ባይሆን ፍጹም የተመረጠ ነው። ስለዚህ ወንድሞች መካከል ያለውን ነገር ሰምታችኋል። ፍጹም ፍቅር አለ፣ ፍጹም አንድነቱ ይኖራል። በቃ አለቀ። ያለነው አንዲት ታዛ ውስጥ ነው፣ አንዲት መጠለያ ውስጥ ሆነን ሌላ አይነት አተካራ አያስፈልግም። ዓላማችን የተሰየምንበትም ሁኔታ አንድ ነው። እነዚህ ክቡራን ታላላቅ ወንድሞች ደግሞ እንደምታውቁት በተለያየ አይነት እርሻ የተለያየ አይነት ምርት ያላቸው ወንድሞቻችን ናቸው። ምን ያክሉን ሰው ያበቁት ነው ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲገባ ያደረጉት ነው። ምስክር ስራቸው እኔ እንኳን በቃሌ ብናገር ያንስባቸዋል። እኔ ማልረባው በእነሱ አይን ማለት ነውና ትክክል ያልሆነ ነገር ለመፍጠር ሞክራችኋል ብዙዎች፣ ነገር ግን አልተሳካላችሁ። ምክንያቱም ይሄው እንደምታዩት እንዲህ በፍቅር ተሰብስበን ቁጭ ማለትን ችለናልና ያስተሳሰብ ልዩነቶች ግን ሁሉ ጊዜ እንደምለው የተሻለ ነገር ለመፍጠር መንገድ። ስለዚህ ያ አይጠላም። እንደነገራችሁ ነው ፎይ ብቻውን ሆኖ የተቃረርናቸው ሐሳቦችን እየነገራችሁ ነው። ነገር ግን ያ የተሻለ ነገር እንዲፈጠር ያደርጋል እንጂ ወደ ተበለሻሸ ነገር ውስጥ አይወስደንም ለማለት እወዳለሁ። እግዚአብሔር ይስጥልን። እንግዲህ ክቡራን ታላላቆች እዚህ ጋር የሆነ ነገር ይሉናል። እነ ዮባ እንኳን ደህና መጣችሁ። ድምጻችሁን አሰሙ በቅድሚያ